ማረግ ከሆነ ይሄ ሁሉ ፕሮሰስ ይሄ ሁሉ ደስተኛ ለመሆን ከሆነ ለምን አይቀርም? እንደገና ደግሞ እኛ የዚህን ያህል አይተን እንዳላችሁ ትዕግስት ሊሆን ይችላል። ሃይሚ ይሁን እኔ ሃይሚ ጋርም ይቅርታ ብቻ ትላንት እንትን ብሎኛል። እኔ ግን ዳምቢ ከትዕግስት አላየው አራት ትዕግስት አለ ራስን አለማስከበር የሆነ እንትን እንዳይለኝ ብዬ ነው እንጂ ሃይሚ ጋር እንዴ የሆነ ሃይ ኖ የሚባል ነገር እኮ ሊኖር ይገባል። እንዴ ሪል ከሆነ አይደለም ሁለት አይደለም። አሁን እኮ እየየነ የመጣ ነው ኖ አንፈልግም ነው አለ እስካሁን ብላ እያለች ያለችው መሆዱ ብቻ ታለች በቃኝ። ምክንያቱም የጠራ ነገር ስለሌለ የጠራ ነገር ስለሌለ አልፈልግም እያለች እኮ ነው ያለች። ያው ግን ለምን መሰለሽ የኦዲየንስንም አድቫንቴጅ ለመያዝ ሲፈለግ አሁን ዱባይ መሄድ አልፈልግም ነው እንጂ አይደለ ጥፋቱ የሱ ነው አይደል? ሲጀመር ሁሉም ሰው ወደሱ እጁን ቀስሯል አይደለ? ጣቱን ቀስሯል ከመነሻ ጀስት አሁን ላይ እያደረገ ያለው ምንድነው አድቫንቴጅ የመያዝ የኦዲየንስን የሆነ እንዲያደረገላት እሷ እንደዚህ የሚለውን የሆነ ለመያዝ እንጂ እኔ በበኩሌ ሙሉ በሙሉ እንትን ቢሆን የተንጠለጠሉ ነገሮችን በሙሉ መቋጨት እቺ የሆነች ዝርግፍ ልጅ መታ እንደዛ እንዳናደደቻት ልክ እንደዛች እንደ ሊንዳ ይቅርታ ማስጠየቅ በስርዓቱ እኔ በዚህ እንደዚህ አስቤው ነው ብሎ በስርዓቱ እንትን ማለት ነው እንጂ አሁን እኮ ቫለንታይን ዴይን ምክንያት አድርጎ ባደረገው ነገር ነው እንጂ እንትናቸው በተንጠለጠለ ላይ ነው የምናውቀው። የተንጠለጠለ ሐሳብ እንዳለ ነው የምናውቀው። ስለዚህ ያ ሐሳብ መቼ ይቋጫል? እንግዲህ ልጅቷም 9 ወር ሆኗታል። 9 ወር ሆኗታል እንግዲህ ኦልሞስት አይደለ? ባልየው ደግሞ ከትናንት ወዲያ ነው ትናንት 8 ወር አካባቢ ሲል ነበር። ኧረ 9 ወር 15 ቀን ምናምን አሁን 6 ወር 15 ቀን አልነበረኛ የሰማነው የእንትኑ ጊዜ ኦልሞስት 2 ወር ሆናቸው። ወደዛን የራሳችን ልጅም ግራ ገብቶናል። እንኳን የሰው 2 ወር ሆናቸው እኮ ድራማውን በጀመረ 6 ወር ከ15 ቀን ነበረች። ኧረ እሷ ትላንትና ወዲያ ምን ማለት ፈልገሽ አስራ አልመጣችም። በትክክል ራሱ እንደኔ ፐርሰናሊ ስህተት የማየው ሰሞኑን ሃይሚ ላይ ነው። ምክንያቱም አደረገ የተባለው ስልክ አወራ አይደለም ሰው ሰላም አለ አይደለም ሄዶ የልጅ አባት ሆኗል። እሱ ደግሞ አልሄድኩም አላገኘኋትም አልተኛሁም ሳይሆን ልጁ የኔ አይደለም የሚለው። ስለዚህ ይሄ የህይወት ጉዳይ ነው። ሲሪየስ ሆና ራሷን አስከብራ ይሄ አልተደረገልኝም ግልጽ አልተደረገልኝም የሚታርጉ ድምጽ የሚሰማሁት ነው። እሷ እኮ ብላለች እኮ እናንተ ያኔ አልጋ ላይ ተኝታ እኮ ብላለች። በጣም ብዙ ነገር ነው ያወራችው እኮ ያኔ በጭንቅላት ውስጥ የሚቀመጥ ቢሆን ወደኋላ ሄደን የምናየው ቢሆን ኖሮ ብዙ ነገር ብላለች እኮ። አንዳንዴ ታይሽ ምን አደረገሽ በጠረጴዛ ጋር ቁጭ አድርጋ ነው ይሄ ስሜት እየተሰማኝ ነው ካልተረዳት ራስሽን ማስረዳት ነው። ካልሆነ ደግሞ መለያየት ነው። አሁን ያዝ ለቀቅስቱን ሴት ሲያመጣ ለምን ትናደዳለች? አልፈልግም ካለችው ዱባይ በሄድ ለምን ትናደዳለች? አልፈልግም ካለችው የምትፈልጊውን ነገር አብሮሽ ያለ ሰው ባህሪው አንቺን የማይረዳ ከሆነ አንቺ ራስሽን ማስረዳት አለብሽ። አንድ ነገር ማሰብ አለብሽ። ሴት መያዝ ይችላል፣ ግን ቤት ውስጥ ማምጣት ግን ሼም አይደለም። አሁን እኮ እሷ ወጣ አይደለም ያገኘቻት፣ እሷ ቤት ድረስ ነው የመጣችው። ቤት ድረስ እንዴት ሲያመጣ እንዴት አትናደድም? ይሄ እኮ እንዴ ማንኛውም ድንጋይ ካልሆነ በስተቀር የትኛው ቤት ድረስ እንዳያመጣ ማድረግ የፈለገውን። እኔ አሁን አንድ ጥያቄ አለኝ። እኛ ነን እዚህ ጋር አሁን እነሱን ያስተጋባል። ቆያ የሁለቱን እንዳላቸው እንደሚፋቀሩ እኛም ካልተፋቀራችሁ ብለን እነዚህ ልጆች እዚህ ጋር ደርሰዋል። እኔ አሁን ጥያቄ የሆነብኝ ያለው ማለት የላቸውም ወይ ያ ነገር እኔ የኔ ልንገርሽ ዘሪ እኔ በትኛው መስሎ ላይ ደርሻለሁ። ምክንያቱም ሚውታርጊ ይዘርተኝ ነብሮ የነበረ አሳክኝ ካልሆነ በስተቀር ይሁን ሁሉ መከራ ተሸክሞ እንደገና ዛሬም ነገም በዚህ ጉዳይ ላይ እኮ አትጣይም እኮ። ሁለት ነገር ነው ያ ነገር ነው እየሰጡን ያለው። እኔ ግራ የገባኝ እሱ ነው። እሺ እንትን ነው ዛሬ ቪዲዮ ላይ ሰው ልክ አይኑ ሲበራ መጀመሪያ የሚጥለው አመቱ ሙሉ እድሜውን በሙሉ ያገለገለውን እንጨት ነው ይባላል። ስለዚህ ለጥቅም ነበር አብረው የነበሩት። አሁን ላይ የሆነ አዲስ ነገር መጀመር ፈልገዋል፣ ግን እንዴት እንደሚለያዩ አላወቁትም። አዎ ቴንክ ዩ
ምንም አይነት ኢነርጂ ይቅርታ አድርጉልኝ፣ ግን ይሄ የኔ ጉዳይ ይሄም የኔ ጥያቄ ነው። የኔ እንትን ነው። የኔ ሀሳብ ለምን እንደፈቀላችሁ ሚስቱን አስቀምጦ ከውሽማው ጋር ድብብቆሽ የሚሰራ አይነት ነገር ራስሽ ሰው ላይ ኮንፈርት ካልተሰማሽ አስሚሽ እኮ የሆነ እኔ እኮ መጀመሪያም ብያለሁ ነበር የሆነ በጣም ቆይቷል። ይሄ ተደማመጡ። እስቲ ሐሙስ ገበያ አታርጉ፣ ተደማመጡ። ጉድ እኮ ነው። በጣም የሆነ በጣም የሚደብር ነገር ነው እኔ የሚታይ። አይ ዶንት ኖ፣ እኔ አላውቅም፣ ይቅርታ ማውራት አልፈልግም፣ ግን የራሴን የሚታየኝ ነው። ያለው ይሆናል። እኔ ባይዘዊ ትናንት ነው የገባኝ። እኔ ቡትዬ በሚገርምሽ ሁኔታ ያም ሳቅ፣ የእውነቱ ሳቅ፣ ያ ኮኔክሽኑ፣ እነዛ ኬሚስትሪዎች የሉም፣ በቃ የሉም። እንደማይተዋወቅ ይሄ ውሸት ሳቅ፣ የውሸት ነገር ነው እያየው ያለሁትና እንዴ ተሳስቼ ነው እኔ ነኝ ብዬ በጣም ራሴን ጠየቅኩኝ። እና እኔ እንጃ ተሳስቼ ነው የሚመስለኝ። በሳሳት ወይ ይቅርታ ስላልተዘጋ ነው። አንቺ ብቻ አይደለሽም ወይዘር፣ ይሄ እኔ ጋርም አለ። አልተመለሰም። እምነት ይሄ አንቺ ጋር ብቻ ሳይሆን ከድሮም ጀምሮ ስለምናያቸው በፊት የነበረው ፍቅርና አሁን ይሄ ንብረት ከተፈራ በኋላ ያለው ነገር ተገለባብጦብናል። ያው እግዚአብሔር እሱ እውነቱን ያውጣ በሚለው እንጂ እውነት ለመናገር ብዙ ለውጥ አለ። የባህሪ ለውጥ አለ፣ የጸባይ ለውጥ አለ፣ የአካውን ለውጥ አለ፣ የአነጋገር ለውጥ አለ፣ የንቀት ለውጥ አለ። በጣም ብዙ ከሄድንበት በጣም ብዙ። ግን እስቲ ሆድ ይፍጀው ብለን ነው ብንናገር ተናገሩ ይላሉ። ዝም ስን ደግሞ እየተቃጠልን ነው። እግዚአብሔር እንግዲህ እሱ መጨረሻውን ያሳምር እንጂ እሱ ልክ ነሽ፣ ምንም እንትን አትበይ። እንደገና ደግሞ ልክ የሆነ ሰዓት ላይ ደግሞ በቃ ይሄ አትጂ ትናንትናው ብቻ ነው ይሄ ስሜት የተሰማሽ። እኔ ተቀጥልሽ እንደዚህ አይነት መቼ መጠራጠር ያዝ ለቃቅ ቤት ሳይቀይሩ ይሆናል አይደል? እሱ ላይ ነፃነት የሚባል ነገር አለ። እሷ ነው አይደለም፣ እሷ ላይ እኔ 5% ራሱ እንደዚህ አይነት ስሜት እሱ ላይ ግን የሆነ ነፃነት አለ አይደል? የመስጠት አይነት ነገር አላይበት። እኔ ምን መሰልሽ ፋፊ እኔ እንደውም የተረዳሁት እንደው አፈንጁ ካላችሁ ይላፈንዳው የሆነ ለሆነ ሰው ሾው አፕ ምንም አይነት ኮኔክሽን የለንም፣ ምንም አይነት ኮሚኒኬሽን የለንም አይነት ነገር እቅፍ አድርጎ ቆይ አትንኪኝ፣ ቆይ አትሳሚኝ፣ አትይኝ እንዴ ከንፈሬ እንዳነክኝ አይነት የሆነ ሰው እያያቸው በቃ የውሸት ነው አይነት ነገር የሚያሳዩ። ምክንያቱም አንድ ያደገ ሰው ወይም ደግሞ አንድ ኮሚኒኬሽን ወይም ደግሞ ገርልፍሬንድ ቦይፍሬንድ የሆነ ሰው ነው ብለን የምናስበን ሰው እንዳነክኝ እንዳስመኝ እየተባባለ ይሄ ህፃን ልጅ የሚያደርገውን ድሮ የሚደረግ አይነት አክሽን እኔ አልገባኝም። ያልገባኝ ነገር አለ በአጠቃላይ። እና ልክ የሆነ ሰው እዛ ጋር እያየው ኦኬ ምንም አላረጉም ማለት ነው። ልክ አሁን እንደዛ አይነት ነገር ነው ያየሁት። ለእኛ ብቻ ሳይሆን ራስ በራሳቸውም የሚያሳቅቅ ነገር ተቀጭሽ ስታዩ ራስሽን እንዴ ብለሽ የምትወቅሽበት አይነት ነገር ነው። እኔ በዛ ቦታ ብሆን ብዬ ሳስበው እንደዛ አይነት ይቅርታ አድርጉልኝ። ይሄ እኔ ነው በቃ እኔ ያየሁት። እንግዲህ ቆጣው አካል ይሄን አድርገሃል ብሎ የሚቆጣው አካል ያለ ነው የሚመስለው። የሆነ በቃ እሷ ነፃ ናት፣ ገርልፍሬንድ ነው በቃ ነው የምንሰራው ብሎ ይሄው ታይናለሽ። እንግዲህ ልክ ኖ እንዳስመኝ ኧረ ከንፈሬን እየተባባለ ይሄው ልጅ መጣ ተባልን እኮ 2 ዓመት ሆኖ እንደዛ። አሁን ደግሞ ጭራሽ ብሶ ሌላ ነገር ውስጥ ምንም አይገባኝ ነገር ለሁሉም ጊዜ ያለው ብሏል። ለሁሉም ጊዜ ያለው እግዚአብሔር ብቻ እኔ ነው ካሉም ይቅርታ። እኔ ይሄ ነው ያየሁት ነው። አይ ትክክል ነሽ እኮ ትክክል ነሽ። እና እዚህ ፈታ ዱባይ ውስጥ ሁሉም ምኑን ነው ፈታ የሚሉት? ዱባይ ጉልቻ ቢለዋወጥ ወጣ ያጣፍጥም አሉ። ዱባይ ተከሄደ እዚህ ሀገር ተኮነ ሰው በመጀመሪያ ደረጃ እዚሁ ፊት ለፊት ተፋጦ መግባባት ነው። ከዛ ለመዝናናት ራስን ፈታ ለማድረግ የሆነ ቦታ መሄድ ነው። እንደውም እሱ ብቻውን ከሄደ ምን እንደሚሰማኝ ታውቂያለሽ? ይታይሽዬ ዲኤንኤው እንዳይደረግ በቃ እሱ በዛው ሊሄድና ሊቀር ካልሆነ በስተቀር ምንም ሊሰራ በዛው አይሄድም። ዱባይ አሁን ምንድን ነው ጾም ነው እዚህ ሀገር መጥተው የጾም ምግብ ራሱ እንትን አይልም። ኢንጆይ ለማድረግ አሁን የሚያስጠላ ማለት በእነሱ ሙስሊም ቢሆን ከባድ ነው አለ ዩዘር በዚህ ብያለሁ። እኔ በቃ ማውራት ያልፈለኩት መግባት ያልፈለኩት ለዚህ ነበር። እንደውም ኧረ ችግር የለም እንኳን ገባሽ። ምክንያቱም ለምን እንደሆነ ታውቃለሽ? ችግር ለመፍታት ከሆነ አብረው ነው ችግር የሚፈቱት። ሄደሽ የምትዝናኙበት ነገር ዩዘር ጁሌይካ የምትባል ልጅ ፍቅረኛሽ እያለች ሄደሽ እንዴት እንጆይ ታደርጊያለሽ?
እሷም ሌላ ቦታ ትሄዳለች። እሱ ዱባይ ከሄደ ምን ችግር አለ? እሱ ሌላ ጉዳይ ነው። ገብቶሽኛል። ግን ካልሆነ እኔ ተረድቼሻለሁ። ባይዘው በጣም ተረድቼ ያ ነገር እንዳይወጣ በዛው ሊቀር ነው ማለት ነው። እሷ ምን አለች? እኔ ሄጄ ብቻዬን እንዴት ሆናለሁ የምትለው ነገር አለ። 2-3 ስታወራ ዛት ሚንስ አይመለስ ሊሆን ይችላል። አላውቅም እንግዲህ አለመመለስ እንኳን አይደለም። ዱባይ ሄደ ከህሊናው ከህሊና እኮ አትሸሽም እኮ ህሊናሽ ይታሰር። አዴትም ሙኝትም የዱባዩ ሀሳብ ሲመጣ ማለት ነው። ዛሬ የዱባዩ ሀሳብ ሲመጣ ምንድነው እሷንም እኔንም ከሰዎች ርቀን ነፃ ለመሆንና ለማውራት ነው አይደለ? አልሄድም ካለች ለምን ይሄዳል ነው ጥያቄው። ወቅቱ ደግሞ አሁን ኢንጆይ ለማውራት እና ነፃ ለመሆን ፋፊ ስንት ቦታ አለ፣ ስንት ሀገር ቤት እዛው ማድረግ ይችላሉ። አሁን ይሄ ወቅት ነው ኢንጆይ ለማድረግ እዚያ ያለበት ስንት በጣም ፋፊዬ ካላስቸገርኳችሁ ዙለይካን አስገቢልኝ በእናትሽ። ዙለይካን ይቅርታ ያለች እኮ ሰላም ረመዳን ከሪም ብያለሁ። አለይና አለይክ ሰላም ናችሁ? ይመስገን። እንዴት ነሽ? ሁሉ ሰላም አልሐምዱሊላህ። እንኳን አደረሳችሁ። እንኳን አብሮ አደረሰን። አሁን በቃ ረመዳን ስለሆነ አትሳደቢም አይደል? አፉ እንድንባባል ነው ለረመዳን። እኔ እኮ አልተሳደብኩም ሃይሚን፣ ወላሂ እኔ ሃይሚን ተሳድቤ አላውቅም። ሀቅ ለማውራት እኔ እንደዛ ያለ ነገር አትናገሩት ብዬ ትንነጋገር ነው እና አንቺ ትንነጋገር አለመደማመጥ እና አንተ አለመባባል ነው እንጂ ወረድኩት። እኔ ማንንም ተሳድቤ አላውቅም። እኔ ሃይሚን ተሳድቤ ተዛቃዘ አትናገሩ ብለሽ እንደውም በጣም ብዙ ነገር አልሽኝ ያሳነል አይደል? አይ አሁን ወዲሁ አለመመለስ አልፈልግም። ሁላችሁም ያስቀየምኳችሁ 3 ቤት ነው እንደዛ ቦልካችሁኛል። እኔ ማንንም ተሳድቤ አላውቅም፣ ግን ሁላችሁም ይቅርታ ማለት ነው። አፉ በሉኝ። አይብ ዛሬ ልሞት ነው። ከዚህ በኋላ ይቀጥላል። አንድ ወር በኋላ የሚልመድብሽ አይ ላ አላረገችም ማለት ዙሊካዬ፣ ለምን ትሰድቢያታላችሁ? ለምን ምን አረገቻችሁ? ትንሽ ልጅ አይደለች? አታሳዝንም? ኧረ ወላሂ እኔ ሃይሚን ተሳድቤ አላውቅም። ተው ኧረ እኔ ታው እንደዛ ያለ ነገር አትናገሩ፣ አትሰዳደቡ ነው ያልኩት እንጂ እኔ ሃይሚን አልተሳደብኩም። ጠይብ አንድ ቀንም ሰድቤያት አላውቅም። ግን ያልኩት አትሰዳደቡ፣ ታው ጥሩ አይደለም። ተመከርሽ፣ ሁለቶቹን መከሪት እንባባል ጫጫታ ምናምን ስለነበረ በዛው ተናገሩ ነው ያልሽው። ያኔ ክብራት ተነጋገሩ፣ ተመከራችሁ፣ ሁለታቸውን መከሩትን። አንቺ ደግሞ ምን አልሽኝ? እሱ ለሱ ተተክተሽ ነው ምናምን አልሽና የዛን ጊዜ ፋጡማም ነበረ ማለት ነው። በዛ የተነሳ ተነጋግረን አዋረዲያችሁ ቦለክሽ ጠይብ እንጂ እኔ ሃይሚን አንድ ቀንም ተሳድቤ አላውቅም። ቤቴንም የተፈለግሽ ዘቅዝቄም አላውቅም፣ ምንም አላውቅም። ሙዚቃም ወስቼም አላውቅም። አልሐምዱሊላህ ተሁሉም ነገር በኮሜንት ከስክሽ አላውቅም። ጠይብ እኮ የራሴ የምትይውን ሰው ምንሽም አይሆን ስራ ባልደረባሽም ቢሆን እንደዛ አብርሽ እየሰራሽ አብሮ ላንቺ እየተሰደበ አያስችልሽም፣ ውስጥሽ አያስችልሽም። እኔ እንዴት እንዳረጋ በጣም ረጅም ቀን ሆኖታል እንደዚህ አይነት ነገር ከተፈጠረ በጣም ብዙ። አዎ ግን የትናንትናው ያሳመመኝ የእሷን ስሜት እዩ። በጣም ነበር የከፋት፣ በጣም ነበር የተናደደችው። እሱ ነበር ያንን ፓርት ወስዶ ነው ማለት የነበረበት እንጂ ማለት ነው። እኔ ያ ስሜት በጣም ቆይቷል እንደዚህ ሰው አለ አይደል? በሚሰሩት ነገር ላይ አለ አይደል? ነፃነት አለ መስጠት እሱ ነገር ላይ አሁን እኔ በጣም ነው የምናደደው። ቆይ እኛ በዚህ ተረዳናት። እሱ ግን እኔ ኧረ በኢየሱስ ስም እኔ ምንም ነገር ቲጂ ወንድ ልጅ እኮ ማለት ነው ስሜታዊ የሆኑ ነገሮችን አይረዳም። ዝም ብለሽ አንቺ የምትጎጅለት ከሆነ እስከ መጨረሻ ገድሎሽ ነው የሚሄደው። ለራስሽ ካልቆምሽ በወንዶች ተፈጥሮ ያ ነው። ደግሞ እኮ ነው አይን ብቻ እንትን ነው። አንቺ እኮ ከፈለግሽ አይን ብቻ አይቶ መረዳት የሚችል እሱ እኮ በጣም እየተነገረው በጣም በተደጋጋሚ። አሁን ሴት ልጅ አትናገርም በተፈጥሯችን። አሁን እኛ የሆነ ሰው አይቶ እንዲረዳን እንፈልጋለን። ጭራሽ እኮ ሌላ ነገር ይቅርና ሳመኝ ተብሎ እስከምን ነገር አይነት ድረስ በጣም ሲምፕሉ ነገር አስበሽዋል። ደግሞ አያውቅም የምትይው አይነት ሰው አይደለም። በጣም ብዙ ነገር ያውቃል፣ ብዙ ነገር ይረዳል። መናገር ሲፈልግ እንዴት እንደሚናገር እዩ። በደንብ ነው ቃላት የሚያውቀው። ግን እስቲ ጨምሩና አውሩበት። በእንቱ የአይጂውን መልእክት አይታችሁታል? የዛሬው ጽሁፉ የአይጂውን ጽሁፉ እስቲ መድኃኒቴም አንቺ ህመሜም አንቺ ነሽ ነው። አዎ እንዴ መድኃኒቱ የራሱ የሆነ ነገር ማለት ነው ተንሰፍስፎ ነው የሚይዘው።
እያበሻቅጡ አልገባኝም። የቱ ለማን ጋር ነው ነው? እሱ ዘፈኑ? ለማን ነው? ኢንስታግራም ዛሬ የተፖስተው አስካሉ ኧረ ኢንስታግራሙም ቲክቶኩም ቲክቶክ ላይም ታይም ላይ አለ ላስካሉ ነው። አሪሹር ያ ነው እኮ ምን እንደሚል ሰምተሽዋል? አዎ አንብበሽዋል? መድኃኒትም ህመምም በጣም ይጣቀስ የለ እንዴ? ባይዘው እግዚአብሔርን ይዘሪ ወንድ ልጅ ሲያጠፋ ጥቅስና የሃይማኖት ነገር ያበዛል። እኔ የሚገርመኝ ነገር እኮ እሱ ነው። በተለይ አሁንማ የሆነ በቃ አሽሙርም ሲናገሩ በሱ ሆኗል። ምን ጉዳዮች ናቸው? ወንድ መሆን አልቻሉ። ምንድነው ግን እንደዚህ አይነት ነገር ሲያስጠላ እንዴ! ኧረ በስመ አብ። ሁለት አይነት ሴት ነው ያለው አሁን፣ ትክክለኛው ሴትና አሁን ፕሪንሰስ ትሪትመንት ነው የሚፈልገው። አላየሁኝም። ኧረ ሂጂና አንብቢና ተመለሽ። ያ ማለት እኔ እንደምረዳው በጣም እንትን ውስጥ እንዳለ ነው የተሰማኝ። ባይ ዘ ዌይ የሆነ ነገር ላይ እኔ እንግዲህ ሾው አፕ ካልሆነ በስተቀር የሆነ ዲፕ ያየሁት ነገር ነበረ። አሁን ደግሞ ይሄን 3 ቀን ጠፈት ብሎ ልክ እንደ ድራማ መጥቶብኛል። እኔ አላውቅም። እንደዚህ ይቻላል እንዴ? ውስጡን አይ ዶንት ኖ አሳምኖ መምጣቱ በጣም ከባድ ነው። እንደሱ ሌላ የሚያሳዩ ግን ታውቂያለሽ ትናንትና እሱ መጀመሪያ በዳኒ ቀንቶ ነበር። የእሱን ቅናት ህመሙን ወደ እሱ አስተጋባውና ህመሜን አልተረዳሽኝም፣ ለዛ ነው እንደዛ የሆንኩት ነው ጥቅሱ ሲተነተን ማለት ነው። እንደዛ ነው ነገር ልንገርሽ ውጡዬ፣ እሱ ጋር ምንድን እንዳየው ታውቂያለሽ? እኔ እነዚህ የቀሩት ነገሮች ሪስፔክት ሎስት ማድረጉ፣ ሰዎችን ሎስት ማድረጉ ምናምን የሆነ ማቶ አድርጎታል። የሆነ የሰራው ነገር አለ አይተሽ ከሆነ በቃ የሆነ በቃ መልክ ነው መስራት የፈለገውና በቃ ማጣቱ እኔ የተረዳሁትን ነው። ያንን ነገር ማጣቱ በጣም እንትን ብሎ በታይ የሆነ ኮንፊውዝ በቃ መሳቅ አለመቻል፣ ማውራት አለመቻል፣ የሆነ ከራስሽ ጋር የምትጋጩ ነገር አለ አይደለ? እነዛ ነገሮች ይመስሉኛል ያንን ነገር እንዲያደርግ ያደረገው ብዬ ነው ያሰብኩት። እንደውም እኔ የዩ ነገር እውነት አይመስለኝም፣ ግን እንዲሁ ሌላ ነገር ሀፕን አድርጎ ምናምን ሊሆን ይችላል። ልጁ ራሱን አይደለም ውሎ ምናምን ሊሆን ይችላል። ብዙ ነገሮች ተቀይረዋል እና ያንን ቼንጁን መቀበል አልቻለም፣ ከብዶታል። ከራሱ ጋር የተጣላ ነው። ኮንፊደንስ ምናምን ራሱ የለውም ማለት። የሆነ ሰው እኮ እንደዚህ ነኝ ብሎ አያወራም እኮ ምንም አይመስለውም ካልሆነ። እኔ ኮመንታቸው አያናደደኝም ይላል። ስለሚያናደደው እኮ ነው የሚመልሰው። ቦታ የማይሰጥ ሰው ትክክል። እሷ እንደውም አልተናደደች፣ በጣም ተናዷል። እሱን መሸፈን ፈልጓል። ምን አይነት እንትን እንደፈጠረባቸው ነው የገባኝ። እሱ ሲጀመር ንግግር አይችልም። እንደ ፖዚቲቭ በጣም አይችልም። በደንብ ይችላል። አውቆ ነው ለአምሮትዬ በጣም እሱ ከሚያስከፋው ንግግር እንትን ነው መጥፎ እንትን ምላሽ አይችልም። እሷ ነች እንደውም ረጅም ሰዓት ይታይሽ፣ በስተመጨረሻ ነው አቅቷት ለመተንፈስም የተገደደችው እንጂ ጸጥ ብላ ነበር ይታይሽ ያንን ሁሉ ሰዓት። አይተሻታል ፊቷ እንዴት ሲፈልግ ይናገር የለም። መጀመሪያ ላይ ኮሜንት ላይ ወይ ያለበት ፓርት ላይ ግን የሆነ ስሜታዊ ነበር እና እንዲገባ ያልገባኝ ማለት ነው። ዳኒ እንደዚህ ሾዋፕ ሲያደርግ እሷ ላይ የመጀመሪያው አይደለም። ጀስት ሙዱን የጨዋታው ያመጣል። እንደዛ በሚናገር ዳኒ እንደሚጫወት ያውቃል ሁሌ ሁሉም ጋር ነው። ግን በደንብ ወስዶ የእውነት ኮስተር ቢል ያቆማል ዳኒ ስሬስ እሷ እንደውም እኮ ታደርገው ነገር አለ። አንተ ተናገር የምትለው ነገር አለ በተዘዋዋሪ። እሷ ግን ምንድነው ሌላ ታሪክ ውስጥ መልሶ እንትን ከሚቀይረው ነገሩን እዛ ጋር ማስቆም ይችል ነበር የዳኒንም። እሱ ከቨር አፕ ይመስለኛል። የሆነ ከቨር ማድረግ የፈለገው ነገር ስላለ ቅርጥርጥር አድርጓል። ትናንትናማ ተይ ያወራው አይ እንትን ነው። ከዚህ በፊት አሁን በዳኒ ጀመር እኮ ዩዘር አሰለም ነበረ ሲወጣ እንኳን አትውጣ ተቀመጥ ትንሽ ቆይ ምናምን እያለው እዛም እዚህም እያለ ነበር። ይሄ ማንኪያ ማለት ነው መቶ ማያቅ ነው ሱራቱ የእሱን ሴትዮ ስም ራሱ በጣም ብዙ ጊዜ ሲጠራ አልተሳካለትም። ከዛ በኮሜንት ሲመጣ ነው ፊልያ ማድረግ የጀመረችው እንጂ እኮ ግልጽ ነው የሄደበት መንገድ። እኔ በጣም በተደጋጋሚ ሲያደርግ የነበረው ከተመልካችም ጋር እሷም ጋር የሆነ ፊል እንድታደርግ ነበር።
ግን በጣም ነበር የቻለች እኮ ነው ደግሞ እኮ የሚያስረዳት ቡቡዬ አፈቅራለሁ ወዬ የሆነ በቃ ጠጋ ብሎ ምናምን ነገር ታውቂያለሽ። እኔ እንደዛ የተረዳሁት ተደጋጋሚ ኮመንቱ እኮ እንዳለ ድብልቅልቅ አለ። ከዛ በኋላ ይታይሽ ኮመንቱን እንደሰማ እሷ ምን ያህል ይሰማታል ብሎ እንኳን እንደ ኧረ በስመ አብ። እሷ ልጅቷ ግን በጣም ምገርም ልጅ ነች። ብቻ እሱ አልታረዳሽ የዛችኛዋን ስም በጣም ብዙ ጊዜ ሲባል አው ማለት አትቀናም ሃይሚ። እኔ ብዙ ጊዜ በፕራንክም ምናምን ፌክ ነው፣ ትክክለኛ ስትቀና ይቻት አላውቅም እውነቱን ስነግራችሁና፣ ትናንትና ግን መጀመሪያ ሞከረ አንድ ስምና አንድ ቃልን ለራሱ ተጠቅሞት የማያውቀውን ደጋገመ፣ ሪያክሽን አጣ። መጨረሻ ላይ ያቺ ቃል ስትመጣ ነው በቃ በቅጣት አመጣው። በኋላ ላይ እንደውም በቅጣት አመጣው እኮ ቦንትዬ፣ ቅጣት ላይ በቃ እንዲደጋገም አደረገ። እኔ ራሱ ልጁ ያመዋል እንደ ጤነኛ አይደለም። ሪል ፊታቸውን አይተሻል የሁለቱን ሴቶች? በስመ አብ። ከዛ በኋላ ይቺ እኮ የምትባለው የዳኒ እኮ መላጣ እኮ ነች፣ ምንም የሌላት በዛኔ ግንባሯ ሁለቱ ማን ምን ደግሞ የሃይሚን የእግር ጣቢያ እኮ በእጅ ያዙት ወርቅ ከመዳብ እኩል ነው የሚባለው ይሆን አለ። ብቻ ያጣት ቀን ነው ጥቅሟና ማንነቷ የሚረዳ። ከምንም በላይ በቃ የእሷ የተመቸኝ መልሷ ነው። በቃ እኔ ማንም አያክልም። በቃ በ4 ነጥብ ዘግታለች።